ማርች 9 የዕለቱ መልእክት ርዕስ የዘላለምን ሕይወት ያዝ። የዘላለምን ሕይወት ያዝ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 12። ከቤተሰቦቻችንና ከጓደኞቻችን ከሚደርሱን ምክሮች መካከል ቶሎ ቶሎ ሰርተ ገንዘብ ያዝ፣ ትዳር መመስረት ስለሚኖርብህ ጓደኛ ያዝ፣ ክፍያው ጥሩ ስለሆነ ባለ ዲግሪ ላይ ጨምረህ ሌላ የትምህርት ማስረጃ ያዝ፣ ቤት መስሪያ ቦታ እየተወደደ ስለሆነ እንደምንም ብለህ ትንሽም ቦታ ቢሆን ያዝ። እነዚህንና እነዚህን የመሳሰሉ ጥሩ ምክሮች ይለገሱናል። ከነዚህ ማህበራዊና ኢኮኖሚያዊ ምክሮች በላይ አንድ መያዝ የሚኖርብን መንፈሳዊ እውነት አለ። እርሱም የዘላለምን ሕይወት ነው። ሐዋርያው ጳውሎስ ይህን ምክር ያስተላለፈው ለጢሞቴዎስ ነው። ጢሞቴዎስ ደግሞ በኤፌሶን ከተማ የሚያገለግል አገልጋይ ነበር። ጳውሎስ ለምንድን ነው እንደዚህ አይነት ምክር የለገሰው ብለን ስንጠይቅ በዚያን ዘመን አንዳንድ አገልጋዮች የእግዚአብሔርን ስምና የተሰጣቸውን ጸጋ ተገን በማድረግ ጥቅመኞች ሆነው ነበር። ዓላማቸው በተገኘው ድል ሁሉ ተጠቅመን ገንዘብ መያዝ ይገባናል የሚል እሳቤ ገንብተው ነበር። ከዚህም የተነሳ እውነተኛውን መንፈሳዊነት አይቀበሉም፣ አይለማመዱትም። ይልቁንም አገልግሎታቸውን ገንዘብ ለማግኛ መንገድ ብቻ ይጠቀሙበት ነበር። ይህ አካሄዳቸው ደግሞ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ እስከሚባል ድረስ መንፈሳዊ አደጋ ላይ አደረሳቸው። ጢሞቴዎስ የእነዚህን አገልጋዮች አካሄድ እንዳይኮርጅና ፍጻሜው እንዳይበላሽ በማሰብ ሐዋርያው ጳውሎስ የዘላለምን ሕይወት ያዝ በማለት መከረው። እነርሱ ገንዘብን ለመያዝ ጤናማ ያልሆነውን መንገድ ሲመርጡ፣ አንተ ግን በጤናማው መንገድ ያለውን የዘላለምን ሕይወት ያዝ። ለዘላለማዊ ጉዳይ ትኩረት ስጥ። ኑሮ ይበቃኛል ማለትን ተማር። እግዚአብሔርንም ለመምሰል ራስህን አስለምድ በማለት ጠንካራ ምክሩን አስተላልፎለታል። የተወደዳችሁ የጌታ ልጆች ሆይ የኛም ምርጫ በዚህ በሁለት መንገድ የተያዘ ነው። ገንዘብን ይዘን የዘላለም ሕይወትን መልቀቅ ወይም የዘላለምን ሕይወት ይዘን ገንዘብን መልቀቅ። ለኔና ለናንተ ሁለተኛው ይሻለናል። አካሄዳችን ገንዘብን አለመውደድ ሲሆን መሰረታዊ ፍላጎታችንን ጌታ ያዘጋጅልናል። እንግዲህ የመጨረሻው ዘመን ተግዳሮት ከሆነው የዘላለምን ሕይወት በማስተው በምድራዊ ሐሳቦች ላይ እንድንጣበቅ ሊያደርግ የሚሞክረውን ተግዳሮት ለመመከት የምንችለው ለመንፈሳዊ ሕይወታችን ትኩረትና ቅድሚያ ስንሰጥ ነው። አንተ ግን የዘላለምን ሕይወት ያዝ።